ብዙ ነገር ሞክራለሁ ግን እየተሳኩ አይደለም። አሁን ዲስትራክሽኖች አሉ። ሙቪ ማየት ያምርሃል። ከሙቪ ጋር በጣም ትልቅ አታችመንት አለኝ። በጣም አዲክትድ ነኝ በሙቪ። ከዛ ደግሞ ስልክ፣ ሶሻል ሚዲያ ስክሮል ማድረግ አለ። እነዚህ ነገሮች ማለት ነው ህይወትክ ያበላሹታል። ላይክ እሱን ያስተዋልኩት ሰውነቴ ላይ፣ ገንዘቤ ላይ፣ ህይወቴ ላይ፣ ሁሉ ነገሬ ላይ በጣም ነው የሚገርመው። አሁን ባንክ አካውንቴ ውስጥ ኦልሬዲ $10 ምናምን ያለው፣ ምንም ብር የለኝም። የቤት ኪራይ ደግሞ ከ10 ቀን በኋላ ነው የሚደርሰው። እንዴት አድርጌ እንደምከፍለው አላውቅም። ስራ ደግሞ መቀጠር አልፈልግም፣ ለማንም ሰው መቀጠር አልፈልግም። ስለዚህ ኢቭን ፓስፖርቴን ተቀብያለሁ። ሰው አሁን ቤተሰብም ለራሱ እየጠየቁኝ ነው አትመጣም ወይ እያሉ፣ ግን ብር የለኝም። ሰው እነዚህ ሁሉ ኤክስፔክቴሽኖች ማለት ነው ምርጫ አልሰጡኝም። በጣም እየወደቅኩኝ ነው። በጣም በፍጥነት ምክንያቱም I want to make this work። ላለፉት 6 ዓመታት በተመሳሳይ ህይወት ስታኮኛለሁ። 6 ዓመት ሙሉ ስታኮኛለሁ ስላችሁ የድሮ ማንነቴ፣ እነዛ የምወዳቸው ሁሌም ዲስትራክት የሚያደርጉኝ እነ ፖርን፣ ኔትፍሊክስ፣ ስልክ መጠቀም፣ እነዚህ ሁሉ ነገሮች I'm just done to be honest with all those things። ደግሞ ባይገርማችሁ ለስንት ጊዜ ማለት ነው አምዳን በቃኝ ብያለሁ። ግን ተመልሼ ደግሞ የምገባበት ነገር ቢኖር እነሱ ናቸው። ስቃይ ምንድን ነው ማለት? ስቃይን በመፍራት ነው ወደ እነሱ ምገባው። የሆነ የምፈራው ነገር አለ። እነዛ ሙቪዎች፣ ሶሻል ሚዲያ ስክሮል ማድረግ ይደብቁኛል ከሆነ ነገር፣ ከስቃይ። ያ ስቃይ ደግሞ ያስፈራኛል፣ ምቾት የለውም። ያ ስቃይ ደግሞ ከብርድ ውሃ መታጠብ ወይም ደግሞ በቃ ጂም ገብተህ ከመሰቃየት ይመስለኝ ነበር። ግን የሆነ ነገር አለ ራስክን እንድታሳንስ፣ ተመሳሳይ የሆነ ህይወት በድህነት ውስጥ እየተሰቃየክ ቀን በቀን የምትመርጣቸው ምርጫዎች ደግሞ ወደ ድህነት እንደሚያስገቡ እያወቅ ማለት ነው እንድትመርጥ የሚያደርግህ የሚያሯሩጥህ ፍራቻ አለ። የሆነ ስቃይ like I know I'm worth more, I know I deserve more, but like it's just like damn, I've been crushed after failure after just like failure. Your mind tries to stop you. You try still here, and it's just like it fucking tires you out and you just don't want to do shit anymore. But like you have to get up again and you have to do the same shit again and again. Try another way, try in a different way. But one of the biggest lessons I've learned from this is that I was resenting the process. I was very, how can I say, rigid. I wasn't allowing myself to look deeply into the things that I do. የማረጋቸው ነገሮች ማለት ነው በስነ ስርዓት ዲፕ አድርጌ ምንድነው እያልሰራ የሌለው ነገር፣ ምንድነው ማስተካከል ያለብኝ፣ ምን መማር አለብኝ፣ እንዴት አድርጌ ችግር መፍታት አለብኝ የሚለው ዲፕ የሆኑ እነዚህ ጥቃቅን ችግሮች ወደ ቢዝነሴ ወደ ታች የሚያወድቁት፣ የህይወቴ ደረጃ ወደ ታች የሚያወድቁት ማለት ነው። እነሱን ኢንቨስቲጌት የማድረጉ ፍላጎቱ ለራሱ ላይክ የለም። አሁን ግን ላይክ እያወቅኩኝ ነው ለምን እንደሆነ። ሁሌም በቃ ውጭ ነካ ነው ማድረገው እንጂ በደንብ ዲፕ ገብቼ ራሴን በስነ ስርዓት መቀየር አለብኝ ብዬ ማለት ነው ቁጭ ብዬ በስነ ስርዓት ዲቴይልድ አድርጌ ለመማር አልወሰንኩኝም። የሆነ ዲስትራክሽን ያቆመኛል። ገንዘብ ከያዝኩኝ ወደ ሲኒማ መውጣት፣ ምግብ ቤቶች መሄድ አሚን ኢትስ ኦኬ በት ጀስት ላይክ ቱ ዘ ፖይንት ዲስትራክት የማድረግ ራስን ስትጨናነቅ፣ ከዛ መስራት ያለብህ ነገር ተደብቀ ወደ ሌላ ነገር ስትገባ አስቡት። ላይክ ኤቭሪቲንግ ሪፍሌክትስ ቱ ዩ ቢካዝ ዩ አር ኖት ዱዊንግ ዘ ራይት ቲንግ። I want to feed thousands and millions of kids and seniors. I want to do those big things at the same time. So that's why I'm doing all this for.
Why settle for less? Why just like sit down in your apartment that is like, you know, cheap? የማይጠቅምህ የማያስደስትህ ህይወት የማያስደስትህ ሰውነት እነዚህ ሁሉ ነገሮች what do? You fucking change them. የሀገሬ ልጆች ገብተናል ሀገራችን። ተመልከቱ መንገዱ ላይ ማለት ነው ውሃ እያለፈ ነው። ድንጋይ አስቀምጠው 10 ብር መክፈል የሚፈልግ እየከፈለ አልፏል። ግን በነፃም ያሳልፋሉ። ኑ ላሳያችሁ እነዚህ ሁለት ልጆች። ወንድሜ ክፍያ ያለው ለማለፍ ስንት ነው ለማለፍ? 10 ብር ነው። 10 ብር? አዎ። አያችሁ እስኪ 10 ብር አለ። ለስንት ሰው እከፍላለሁ? 10 ብር ከኔ ጋር ሶስት ብር ወስዳለሁ። ቲክቶክ መጀመር ትፈልጋላችሁ? ላስጀምራችሁ? ይጀምሩ እንዴ? ኑ ላውራችሁ። ኑ ከኔ ጋር እዚህ ተመልከቱት። እዚህ ላይ ማለት ነው እቺ ቅርጽ አሳያቸው እስኪ የፀጉር ቅርጽ የልብ ቅርጽ አሳያቸው። ተመልከቱ እዚህ ላይ የልብ ቅርጽ ይታያቸዋል። ጠየቅኩትና ለምንድን ነው የልብ ቅርጽ ማንን ፍቅር ለማስያዝ ነው ምናምን አልኩትና አይ ያንተ ፍቅር ነው አላለኝም። የኔ ፍቅር ነው ልብ ቅርጽ አምሮባቸዋል። ጽድት ብሏል። እንዴ ነው ባይ ዘ ወይ ቲክቶክ አካውንታቸው አዲስ ስም አውጥተንላቸዋል። ምንድነው ታውቁታላችኋል? ነግሬያችኋለሁ። ምንድነው የሚለው ስሙ? ዲቻ ቦይስ ይባላሉ። ዲቻ ቦይስ በወላይትኛ ደግሞ ትርጉም አለው። ምን እንደሆነ ታውቃላችሁ? እንሂዳለን ወደ ሀገራችን ነው። አብረን እንሂዳለን ወደ ሀገራችን ማለት ነው። ዲቻ ቦይስ። እስኪ አብረን 1 2 3 ዲቻ ቦይስ አብረን እንሂዳለን። ደስ ያለ ምቾታለሁ ሜላትዬ ምቾታለሁ። ጋይስ ማን እንዳገኘው ላሳያችሁ እስኪ። ነፃነት ትባላለች። የምታውቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነፃነት? ደህና ነኝ። እንዴት ነህ? አለናል። ምን እያደረግሽ ነው ዛሬ እዚህ? ስራ እየሰራሁ። ኧረ ስራሽ ምንድነው? ቆሎ ትሸጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? ኧረ እውነት? የማን መስፈን ትፈልጋለሽ? የነዋይ ደበበ። እስኪ ልስማ። ልቤ እንደመረበሽ አለ እንደመናፈቅ። ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች። እስኪ የቬሮኒካ ዘፍኛለሽ አሁን? እሺ በይ ከጀመረ በርቀት ጉራው ሲል ሳተናው ናው ሲል ያኔ ጀግና ፈለኩ ህይወት ይወላምባ በታይ ወላያምባ። ዋው ስሚ ላንቺ ቃል መገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ በእርግጥ በቅርብ ጊዜ ነው የምልሽ፣ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወትሽ ይህ መቀየር አለበት። አሁን ቆሎ ስጪኝ ትንሽ የኔ እናት። ቴንክ ዩ ሶ ማች። ከቀረጻ አቋርጬ ነው ይሄን ይታወቀልኝ።
ቃስ እሺ ኧረ ፍሬን ኧረ ጎበዝ ነች በጣም እኔ ዛሬ ሜርኩሪን ካልገጫት እኔ አይሆንልኝም በጌታ ስማስማችሁ እስከዛ ትችሽ ይላል ማንኪያ ሹኪያ ሸረሪት ነሽዮ አሁን 8 ሚሊዮን ብር ለባቡል ኸይር አስበው በጣም ትልቅ ነገር ነው የሚያግዘው በቃ እነዚህ ሰዎች በቃ ደስተኛ ሆነው ነው የሚቀጥሉት ልጆች ምናምን ትልቅ ስራ ነው እየተሰራ ያለው አሁን እነዚህ ላሉት ነው እንሰጣቸው ዛክ እዚህ ያንሳ ሰጣን ባጃችሁን ያዙ እሺ ራሳችሁ ያዙ ቦኖ ጤና ይስጥልኝ አባት ሁለት አንድ ሻባ አባቴ እንዴት ነህ? ይኸው እሺ የሚሰማኝን ለመናገር ወደ ኋላ አይደለም እከሌ ከፋው አይደለም እንዳይከፋው እጠነቀቃለሁ መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ ባይዘው አሁን ያሉት ነገር እቺ ነፍሴን የነገረችኝ ተናግሬያለሁ ቃላቶች ማለት ነው ትንፋሾች ናቸው የትንፋሾች ጥምር ትንፋሽ ደግሞ ነፍስ ነው ሰው መንፈሴን የነገረችኝ ሲሉ እቺ ቃላቶቹ ከመንፈስ ጋር የተያያዙ ናቸው እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅንጤን ነው ይውል ያወቀው በቃ መንፈሴ ነው በቃ ከመንፈሴ ይነግረኛል አይምሮዬን ተጠቅሜ ግን አላቆመውም እንዲናገር ፈቅድለታለሁ ይናገራል ሰዎችን ያክማል ሰዎች ያድናል እርቅ ይፈጥራል ፍቅርን ይፈጥራል እና እግዚአብሔር ሁላችንም ላይ አለ አድሯል ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ ሁላችንም መክሊት ተሰጥቶናል ሁላችን ግን ጥላቻ አለ ውድድር አለ የበታችነት ስሜት አለ ማውደቅ መወዳደቅ አለ ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን እሱ እንዳናድግ ያደርገናል የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም መክሊቱ ማረፍ አልቻለም እውነት ነው እና ጊዜያዊ ይሄ እንደ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም ታሸንፈናለች በጣም እሷ ደግሞ እሱም በማየነው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ ያረጉትም ምክንያቱም ይረባረባሉ ብዙ ሰው ይረባረባል እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል እና እግዚአብሔር አለ እግዚአብሔር ኃይል ይዘ ማን ነካል እሱን ነው እንዳልከው እና ደስ ብሎኛል በእውነት በጣም ደስ ይላል ምሳ በልቷል አረ ከቤት እንደመጣው እኮ ነው And 1 2 የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations. በዚህ ሰዓት ሰበር መረጃ ተሰምቷል። ቲክቶከሩ አዶናይና ጃኒ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ታዲያ በፌዴራል ፖሊስ በቁጥጥር ስር የዋሉት ለጥያቄ ትፈለጋላችሁ ተብለው በዛሬው ዕለት ነው። ታዲያ ይህም በሶሻል ሚዲያ ላይ መነጋገሪያ ሆኗል።